ውድ ቤተሰቦቼ እንዴት ናችሁ? በድጋሚ ከች ብለናል። እንግዲህ ሄርሜላ ቲክቶኩን እየቀወጠችው መታለች ማለት ነው። ተስፋ ቆረጠች መሰለኝ። በቃ አሁን ተንግዲህ ሌላ ሰው ነው የምፈልገው እያለች ከች ብላላችኋለች ማለት ነው። ይኸው እንግዲህ ቲክቶኩን መሬት በመሬት አድርገዋለች። ቀውጢ በቀውጢ ነው መሬት በመሬት የሚባለው። መታለች ማለት ነው። ተስፋ ቆርጣለች። በቃ አብርሽ እንግዲህ ከሩታን ነው የምመልጠው እኔ ከሄርሜላ የተሳሳተች ነገር ነች ብሎ ስለቆረጠባት በቃ እንደዚህ ብላ ከች ብላላችኋለች። እንግዲህ በዚያው ቀጥይ ሄርሜላዬ የማያዋጣ ባል ቅንድብ ላይ ይስማል ተብሏል። ቅንድብሽ ላይ የሳመሽ አብርሽ ለአንቺ ስለማይሆን ነው። ስለዚህ አንቺ ደግሞ ራስሽን ችለሽ ወቅሽበት ወደ ሌላ አዝግሚ። አዳናቂዎችሽ ጧት ሲያረክሱ ሰምቻለሁኝ። ሄርሜላ የራስሽን ቻይ ሲሉሽ ነበር እና እውነቱ ሲታወቀ እያሉ ነው። እንደ እውነቱ እኮ ታወቀ። በቃ ይህ እኮ ትክክለኛ ነገር ፍረዱኝ፣ እንደው ፍረዱኝ። የታመመ ሰው እንደ ያን ያህል መንገድ በእግሩ መቶ እንትን ይላል እንዴ? ስለዚህ እንግዲህ ሄርሜላዬም አያዋጣኝም አብርሃም ብላ ይኸው በቲክቶኩ ሌላ እንትን እየፈለገች መታለች ማለት ነው። በቃ ሌላ ጓደኛ ማለት ነው። ቆንጆ ነሽ ታገኛለሽ፣ ምንም ችግር የለውም። ግን ወደ ሰው ባል እንዳትሄጂ። እውነቴን ነው የምልሽ ሄርሜላ ተንግዲች አንቺ እወቂበት። ወደ ሰው ባል የሰው ባል የሆነ ነገር እንዳትነኪ፣ የሰው የሆነ ነገር አትንኪ። ለምን ጎርቶች ነው የሚሄደው፣ ትጎጃለች። ስለዚህ ሄርሜላ እንግዲህ ብቅ ብላላችኋለች። አይ ውሽሚትዬ ተስፋ ቆረጠች መሰለኝ ማለት ነው። እንግዲህ ትናንት ወደ ልትሄድ ሻንጣዋን ጠቅላላ ነበር። ዛሬ ደግሞ አዲስ ሰው ፈለጋ መታለች ማለት ነው። በቲክቶክ እየቀወጠችው ከአንተ ያጣሁትን ከሌላ አገኛለሁ እያለች እየዘፋፈ ፈነች መጣለች ማለት ነው። እውነሽን ነው ታገኛለች። ግን ባል ያለው ሰው እንዳትጠብሺ። እኔ እውነቴን ነው የምነግርሽ። ወደ ባል ወዳላቸው ደግሞ እኔ የምፈላው ወደነ ብሩኬና ወደነ ማነው ወደነ እንትና እንዳትሄድ ብዬ ነው የምፈራው ማለት ነው። ከሀይሚ ባል ብሩኬ ጋር እንዳትሄድ ብዬ ነው የምፈለው። ያው ባል ያለው እሷ ልማዷ ስለሆነ ወደዛ እንዳትሄድብሽ ሀይሚ ተጠንቀቂ። እሷ እናቴ ሌላ ሰው ፍለጋ እየመጣሁ ነው ብላ እንዲህ እያለች መታለች። እንግዲህ ቪዲዮውን ገብታችሁ ቲክቶክ ላይ ማየት ትችላላችሁ። እየቀወጠችው ነው ማለት ነው። ተስፋ ቆርጫለሁ በአንተ ከእንግዲህ ባይ ባይ እያለችው ነው። አብርሃም ባይ ባይ አትበይ። ማን ነበር የሚዘፍነው ይህን ዘፈን? ስለይሽ እፈራለሁ። ማን ነበረ? እንትና መሰለኝ። ማን ነበረ? መናታችሁ አብነት አጎናፈል ነው እንዴ ይህን ዘፈን የሚዘፍነው? ባይ አትበይ፣ ሲለየኝ እፈራለሁ፣ ስትለየኝ እፈራለሁ ነው ምናምን የሚል ዘፈን አለው። እንግዲህ አብርሃምን ባይ እያለችው ነው። ባይ አታዋጣኝም አንተ ለኬ ከልጅና ከሚስት ጋር ስትጣላ ወደ እኔ ከች ትላለህ። ከሚስት ጋር ሚስት ፊት ስነሳ ወደ እኔ ሚስት እንትን ስትልህ ወደ እሷ ፊት ስትሰጥህ እያለች ይኸው እየዘፈነች መታለች ማለት ነው። እንዴ አንቺ እኮ ባጣ ቆይ ነሽ እናቴ። አታውቂም እንዴ ባጣ ቆይ መሆንሽን? እስከ ዛሬ እኮ ነግሮሻል። እሷ አልፈልግም ስትለው ነው እንጂ እሷ ፊት ተሰጠችው አብርሃም ወደ ሩታ እንጂ ወደ አንቺ ፍቅር የለውም። አንቺን የጊዜ ማሳለፊያና የድራማ መስሪያ የቢዝነስ መስሪያ ነው ያረገች ማለት ነው። ስለዚህ ሄርሜላ የወቂበት፣ አሁንም እናቴ እወቂበት። እሱ አይሆነሽም። ለምን ይሄን የመሰለ ልጅ እያየ አሁን አንቺ ገና እርግዘሽ እስከምትወልጂ ድረስ እንደው ይጠብቅሽ። አንቺ እርጉዝ ነኝ ብለሽ ነበር። ይኸው ውሸት ነው እርግዝናው። ልጅህስ ምናምን እንኳን አትይም። አንድ ቪዲዮ ሲሰላ ቃል ገባህልኝን እንፈጥም ቃል የገባሁልህን ነው የምትይው። እንግዲህ ቃሉ ፈረሰ አብርሽ እናቴ። አሁን እናንተ እንትል መስሏችኋል። እሱ የሆነ በሙድ ነው አሁን የመጣው። ለምን ቃል ገብቷል። አንቺ ጋር ነው የምኖረው ብሏታል ሄርሜላን። ስለዚህ በምን ምክንያት እንንጣ ተብለው ተመካክረው እኛ እንደዚህ እናስመስላለን ብለው ያው ሚስት ነች ትወዷለች፣ ሩታም ተቀበለችው፣ ይፍሬምም ወንድሙ አገዘው። በዚህ ምክንያት መጡ። አዛ ደፍተሯ ጋር ገብቶ ምንም ነገር የለብህም ስትለው ምንም ነገር የለብኝም እነሱ ናቸው እኔ ከሚስቴና ከትዳሬ ጋር ልንውል ስላቸው እነሱ ናቸው ውዝን ቅብጥ እያወጡብኝ አላትና ከዛ እሷ ደግሞ በሌሊት ተነስታ ትናንትና ልትህ ስትል ስልክ ተደውሎ
አብርሃም ጠፋ ስትባል በቃ ተስፋ ቆለጠች። በሌሊት እመጣለሁ ብለው እሱ የእሷን ቀጠሎ ሳይሰማ እሷማ ለምን እንዴ አንቺን እኮ ቢፈልግ ኑሮ ለምን ሄርሜላዬ ተርፋ ብሎ ወደ አንቺ ነበር የሚመጣው። ግን አንቺን ስለማይፈልግ ሩታዬን ፈልጎ ለምን እናንተ ጋር መታ ትጨቃጨቃለች ሚስቴ ብሎ ወደ ሚስቱ ላጣለ። እንዲህ እኮ ነው። አዎ ሄርሜላዬ አውቀሽበታል። ዛሬ አንቺ ገብቶሻል። በቃ ይሄ ነገር ገብቶሻል። መልሰሽ ለአብርሃም ልብሽን እንዳሰጪ። በቃ አለቀ። ልብሽን ክፍት አድርገሽ ባለለላቸው ወንዶች ስጪ። አዎ እንዴ ሚያንቺ ሚስት ነው የሚባለው? አይ እኔም ቀባጀልኩ እኮ ምን ላድርግ ብላችሁ ነው? እንደው የሄርሜላ ነገር ነው የሚያቀባጅለኝ ማለት ነው። እና ሄርሜላዬ አሁን ያችው ነገር ጥሩ ነው። እኔም ደግፌዋለሁ። ሌላም ሰው ሊደግፉ ይችላል። ትደግፋላችሁ አይደል? የምትደግፉ ይሄንን ነገሯን ማለት ነው የምትደግፉ ለሄርሜላ በቃ በርቺ፣ በዚሁ ቀጥይ። አንቺ ባለትዳር ወንድ አትፈልጊ። አንቺ የራስሽ የሆነ የተቀመጠልሽ ፈጣሪ ያስቀመጠልሽ አለ ብላችሁ ምከሯት። በእኔ ኮሜንት ማለት ነው። እውነቴን ነው የምላችሁ። ተፈልጋችሁም ቲክቶክ ውስጥ ገብታችሁ አዎ አንቺ ዛሬ ቆርጠሽ ጀግና ሆነሻል በሏት። እኔም አሁን ኮምቸላን የወጣሁት አዎ ጀግና ነሽ አንቺ ጎበዝ ነሽ። በቃ ተይው፣ ይሄ የልጅ በልጆች መሀል አትግቢ፣ ምንም አይሰራልሽም ስላት እሺ ብላ እሺ ተንኪዩ ብላኛለች። ተንኪዩ አለችኝ። እኔም ያው እንግሊዘኛውንም ባልችልም እኔ እንግሊዘኛ በነገራችን ላይ እኔ እንግሊዘኛ ብታዋሩኝ እኔ አላልጅክ አለብኝ። እኔ እንግሊዝ አይደለሁም አላልጅክ አለብኝ። ትንሽ ያው እንዶ አረብኛውን ሞክር ይሆናል እንጂ ሌላ ቋንቋ እንዶ አላልጅክ አለብኝ። አማርኛ ብቻ ነው ቋንቋ በቃ እሱ ነው። እሱ ያው ባይጠፋብኝም ቢጠፋብኝም ምንም አይጠፋብኝም ማለት ነው። በሱ ሰማለሁ፣ እናገራለሁ። ሌላውን ነገር ግን አልሰማም፣ አልናገርም። ስለዚህ ያው ታንኪው ስትለኝ እኔ ደግሞ ፍጥጥ ብዬ አነበብኩና ምንድን ነው የምትለኝ አልኩና ያው እኔ በአማርኛ ተረጎምኩት ማለት ነው። አመሰግናለሁ ማለት ነው። ታንኪው ማለት ብዬ በአማርኛ ተረጎምኩት እና እንትላልኩኝ ማለት ነው። ስለዚህ ሄርሜላዬ እኔም አመሰግናለሁኝ ታንኪው ስላልሽኝ። በቃ ስለዚህ ቀጥይ በዚህ አብርሃምን ተይውና አንቺ በቃ የራስሽን ላይፍ ኑሪ ብዬ እኔም መከርኳት ማለት ነው። ያው ቲክቶክ ላይ ዘፈኗን ሰምቼ እኔ ደግሞ አይቼ ማለፍ አልችልም፣ ለእናንተ አመጣሁላችሁ ማለት ነው። ለምን እንዴት ነው አይተሽ አንቺ የምታልፊው እንዳትሉኝ፣ እኔ አይቼ ማለፍ አልችልም። ሩታም የሆነ ነገር ጣል ብታረግ ይዤላችሁ እመጣለሁ። ግን ሰሞኑን ሩታና አብርሽ ወደ ቲክቶክም ወደ እንትኑም ትተዋል። አላውቅም ምን እንደሆነ አላውቅም። ሁሉንም ነገር ትተዋል። እንግዲህ ዛሬ ደግሞ እነ ይደነቅዬ ወይ ሌላ ነገር ይዘውላቸው ሊመጡ ይችላሉ። ወይ ያው እንትን ውስጥ ገብታ ኢንስታግራም ላይ እንደዚህ ጣፈች እንደዚህ ያለች ብለው ሌላ ነገር ሊያመጡ ይችላሉ እንጂ አብርሽና ሩታ ሰሞኑን ትተዋል። በቃ ቲክቶክን አቆመዋል ማለት ነው። ዛሬ ሰሞኑን ትታ ነበረ። ዛሬ ደግሞ ሄርሜላ ብቅ ብላለች ማለት ነው። ሄርሜላ ብቅ ብላ እንግዲህ አልፈልግህም፣ በቃ አታስፈልግም ብላለች። በቃ ቸው እያለች ደግሞ ቸው የሚለው የማን ዘፈን ነበር? በእናታችሁ የእንትላ ዘፈን የዘሪቱ በቀለ ነው። ዘሪቱ ማን ነበረች የምትባለው? ዘሪቱ ጌታቸው ነው ምናምን የምትባል ዘፋኝ አለች። አሁን ቤት ሆናለች በነገራችን ላይ እና እሷ በፊት ትዘፍን ነበረ እና የእሷንም ዘፈን እየዘፈነች ነው እና እሱንም እየጨማመረች እየዘፋፈነች ነው። በቃ እንግዲህ ሄርሜላዬ ያው እኛም ተቀብለንሻል። በሀሳብሽ እርጊ፣ በሀሳብሽ ቁሚ፣ በዛው በጀመርሽበት ማለት ነው። አትመላለሽ ሰው ቤት እንደ ጎረቤትስ ምን ይልሻል? ከባለ ትዳር ቤት እየሄድሽ አንጡ አብረሽ ከኔ እና ልሳነው እየተጠረገብሽ እንዴ ጮሞጫቸው 7 ወር ሙሉ ጨለሽው እኮ አቀላሽው። በፊት ጥቁር ነበረ። አንቺ ስትስሚው ሰው ቀይ ሆኖ ፈረንጅ ሆኖ ቁጭ አለ። ልጁ የድሮ መልኩን እኮ አስጠፋሽው። እንደ ማይክል ጃክሰን አረግሽው እኮ
ስመሽ ማለት ነው። ማይክል ጃክሰን ያው አሰርቶ ነው። አብርሃም ደግሞ አንቺ በመሳም አቀላሽው። ይኸው እንግዲህ ማይክል ጃክሰን ሆኖ ቁጭ አለ። እውነታቸውን እኮ ነው ማይክል ጃክሰን እያሉ የሚሰሩበት ማለት ነው። ለምን መሰለሽ? አንቺ ከለሩን ስለወሰሽበት እንዴ። ቀን በቀን ይሄ ሊፕስቲክ ለመፈተግ እሱ ሳሙናና ውሃ ይዞ ይፈትጋል። አንቺ እየመጣች ተለጥፊበታለች። ስለዚህ ያው እንትላልና እንግዲህ ያው መሳም ቀልቷል ማለት ነው። ወዳው ሲስምሽ እያስለቀቀው ነው አሁን። ስለዚህ ሄርሜላዬ እወቂበት። ሌላ ደግሞ የሚሳም ፈልጊ፣ ሌላ የሚገመት ፈልጊ። የአብርሃምን እኮ እስከሚበቃሽ ድረስ ገመችው፣ በላሽው እኮ። እውነቴን ነው የምላችሁ። እስቲ እናንተ መስክሩ። አልበላችሁም? እንዲህ ደህና አድርጋ ነው የገመጠችው። እኔ እኮ ሁልጊዜ ሳያት እየመጣች መግመጥ ነው። ስለዚህ አቃላችሁ። አሁን ደግሞ ያው ወደ ሩታ ተመልሷል ማለት ነው። ሰሞኑን መልኩ እየተመለሰ ነው። መገመት ስለቃ ሸላካ አድርጉ።